ልጃችንን ትሰጭናለሽ። ይኸው እንግዲህ ልጃችንን ትሰጭናለሽ። አንቺ የፈለግሽውን ነገር ንብረት ነው ሀሳብሽ፣ ንብረቱን መርጠሽ ትወስጃለሽ። ቤተሰብ ዛሬ በጣም የሚገርም ነገር ከባድ መረጃ ነው የደረሰኝ። ራሱ በዚህ ነገር ራሱ ቡታጅራ ሄጄ ብጋፈጣቸው ሁሉ ደስታዬ ነው ብዬ ዛሬ እንግዲህ ቡታጅራ ሄዳለሁ ብዬ ወጥቼ ነበረ። ቤተሰብ እንግዲህ መገናኛ መጥቼ መገናኛ የቡታጅራ መኪና የለም ብሎኝ ወደ አውቶቢስ ተራ ልንሄድ ነው ማለት ነው። ቤተሰብ እንግዲህ አንዳንድ የደረሰኝን መረጃ ልንገራችሁ። በጣም የሚገርም በጣም የሚያናድ በጣም የሚያበሳጭ ነገር ነው የምነግራችሁ። ቤተሰብ ምን መሰላችሁ? ይሄን ቪዲዮ መጀመሪያ ላይክ፣ ሼር፣ ሰብስክራይብ አድርጉ ፕሊዝ። ቤተሰቦቼ፣ እኔ ፍቅሮቼ፣ እኔ ማሮች ላይክ ሼር እንድታረጉልኝ ይፈልጋለሁ ማለት ነው። ምን መሰላችሁ? ትልቅ ምርጫ ለሩታ መጥቶላታል። ጋሽዬ እንግዲህ ለሩታ ከባድ ምርጫ ሰጥተዋታል። በጣም የሚገርማችሁ ነገር ምርጫው ምን እንደሆነ ልንገራችሁ። በጣም እኔ በህይወቴ ጋሽዬ ይሄን ነገር ያመጣሉ ብዬ አስቤውም አልሜውም የማላቀውን ነገር ነው ጋሽዬ ሩታ ላይ ያመጡላት። በጣም ነው የደነገጥኩት፣ በጣም ነው ያፈርኩት ይሄን ነገር ስሰማ ማለት ነው። ቤተሰብ እናንተም በጣም ትደነግጣላችሁ። እንግዲህ ጋሽዬ ምን ሀሳብ አመጡላት መሰላችሁ? ለሩታ አብርሃም ይፈርምልሻል፣ ችግር የለውም። ንብረትም ከፈለግሽ አንቺ የፈለግሽውን ንብረት መርጠሽ ትወስጃለሽ፣ ግን ልጃችንን ትሰጭናለሽ። ይኸው እንግዲህ ልጃችንን ትሰጭናለሽ። አንቺ የፈለግሽውን ነገር ንብረት ነው ሀሳብሽ፣ ንብረቱን መርጠሽ ትወስጃለሽ። የፈለግሽውን ንብረት ትወስጃለሽ። አብርሃም ይፈርምልሻል፣ ግን ልጃችንን መስጠት አለብሽ ብሎ እንግዲህ ሩታን በጣም የሚገርም ወጥመድ ውስጥ አስገብተዋታል ማለት ነው። በጣም ነው ያፈርኩት ይሄን ነገር ስሰማ። ቤተሰብ ከጋሽዬ የማይጠበቅ ነገር ነው። ትሰሙታላችሁ ወይ ዛሬ ወይ ነገ ይሄ ነገር ይቀርብላችኋል ማለት ነው። እኔ ሁሌ አንድ ነገር ስነግራችሁ ሳላጣራ ምን ሳላነግራችሁ እንግዲህ እኔም ቡታጅራ ታክሲ መኪና አግኝቼ ከሄድኩኝም ሁሉን ነገር አሳያችኋለሁ ማለት ነው። እኔ እንግዲህ ያለሁበት እዚህ አካባቢ ነው። ይኸውላችሁ ቢሰሙኝ እንደዚህ ዘነጥ ብዬ ነው የወጣሁት ማለት ነው። እንግዲህ ውዶቼ እኔም በጣም ነው የገረመኝ ይሄን ሀሳብ ሁሉ የምታመጣው ማነች? ሄርሜላና ጋሽዬ በድብቅ ተገናኝተው በደንብ አድርገው አውርተዋል። በደንብ ነው ያወሩት። ጋሽዬና ሄርሜላ ለምንድን ነው የማይገናኙ ብለን ብዙ ጊዜ ነበረ። ለምንድን ነው ጋሽዬ ሄርሜላን ማያፋጥጧት ብዬ በጣም ብዙ ጊዜ እናገር ነበር። ግን ጋሽዬም በድብቅ ሄርሜላን እያገኟት እንደሆነ መረጃው ደርሶናል ማለት ነው። በጣም ነው የሚደብረው። ለሩታ እንደዚህ አይነት ስራ መስራት በጣም ያሳፍራል። እኔ በጣም ነው የደነገጥኩት። እንደዚህ አይነት ስራ ማይጠበቅ ነገር ነው የሰሩት ማለት ነው። እና አብርሃምም በዚህ ነገር ተስማምቷል። እንግዲህ ትላንትናም ሰምታችኋል። ሄርሜላ አብርሽ እኔን ነው የሚመርጠኝ አንቺን አይፈልግሽም ብላ እንግዲህ ስትናገራን ነበረ። ሩታም በዛ ምክንያት እንግዲህ እስቲ እናያለን አንቺን ይመርጣል ወይ እኔን ይመርጣል ብላለች። እንግዲህ እነሱ ተመካክረው አስበውበት ነው ይሄን ነገር እያደረጉ ያሉት። ሩታ ግን አልገባትም። የሩታ ልብ ለመስበርና ሩታ ሚዲያ ላይ በቃ እሷ መርጥ ተብላ እንድትዋረድ እንደዛ ነው ሀሳባቸው ማለት ነው። ግን እኔ ሩታ እዚህ ነገር ላይ ባትገባ ጥሩ ይመስለኛል። እንግዲህ ሩታ እንግዲህ ነገር ንብረት ትወስዳለች ወይስ ልጇን ትሰጣለች የሚለውን ነገር ደግሞ አብረን እኛ ሁላችንም አብረን እናያለን ነው። ቤተሰብ እንግዲህ እኔም ከሄድኩኝ ሁሉን ነገር አጣራለሁ ማለት ነው። ጓደኛዬ እንድትመጪ ምናምን ብላኝ በጣም ስጨቀጭቀኝ ነበረ። በዛውም እነሱንም ካገኘኋቸው መቼም እሺ ብሎ ቪዲዮ አይሰሩም። ከኛ ጋራ ያው ትንሽ ችግር አለባቸው። ትንሽና አነስተኛ ዩቲዩበርን አይፈልጉም ብዙ ጊዜ። ለዛ እንግዲህ ካገኘን ወሬ ምናምን ለቃቅመን በደንብ አድርገን እናንተ እናደርሳለን ማለት ነው። እውነት ይሁን ይሄ ነገር ምንድነው ሚስጥሩ ምንድነው ሚሊዮን ነገር እኔ ሁሉን ነገር ማጣራት እፈልጋለሁ ማለት ነው። ምንድነው ይሄ ነገር በነሩታና በአብርሽ መሀል ያለው ነገርስ ምንድነው? እውነት ነው ወይ ይሄ ነገር? እኔ ከትክክለኛ ሰው ነው አግኝቼ የፈለገውን ነገር ይፈጅብኛል እንጂ አጣርቼ ነው የምመጣው። ቤተሰብ እኔ በጣም ማርያምን ነው የምላችሁ። በሩታ ነገር እኔ ልቤ በጣም ተሰብሯል። ሩታ እየገባት አይደለም። እኔ አላቅም ብቻ ምን እየተፈጠረ እንደሆነ በመሃላቸው። ሩታም እንደዚህ እልህ ውስጥ በእልህ ሳይሆን አንድ ነገር የሚሰራው ሲሰራ የሆነ ነገር ታስቦበት ታቅዶበት ነው የሚሰራው። ሩታ ደግሞ የምታደርገው ነገር በእልህ ነው። እልህ ደግሞ የሆነ ነገራችሁ ሊያስጥላችሁ ይችላል። ስለዚህ እልህ ገብታ የሆነ ነገር እንዳያስጥሏት እነሱ እሷን ለማሳፈርና እሷን መጥፎ ነገር ውስጥ ለመጣል ነው እየፈለጉ ያሉት። ግን እሷ ተጠንቅቃ ሁሉን ነገር ማለፍ እንዳለባት ነው እንትን ብለው እና ውድድር ውስጥም ባትገባ ደግሞ በጣም ይገርማሉ። ልጅም ያህል ነገር ሩታ በእቃ የምትለውጥ ይመስላችኋል እንዴ? እቃ እኮ ነገ ይሰበራል፣ መኪናም ይሰበራል።
ቤትም ይፈርሳል። ግን ልጅ ነው፣ ሁሉ ጊዜም ልጅ ነው። ልጅን እንዴት ነው ከእቃ ጋራ ወይ ስጭን ወይ እንስጥሽ የሚባባለው ነገር በጣም ነው የሚያሳፍረው። እኔ እንጃ እኔ አፍሬያለሁ በእንደዚህ አይነት ንግግር። ከእነሱ ማይጠበቅ ነገር ነው። እውነት ከሆነ ይሄ ነገር እኔ ልቤን ነው የሰበሩኝ። እግዚአብሔርን ነው የምላችሁ። ምን ያህል የሩታ ቤተሰቦች እንኳን በጣም ስነ ስርዓት ያላቸው ናቸው። እናትየው ራሱ ትዳር ቀላል አይደለም። ትዳሯ ላይ እንድትጸና ነው እሳቸው ራሳቸው የሚፈልጉት። እናትየው ምንም ልናረግ አንችልም፣ ቤተሰቦቼ እንዳትገቡላለች። ያ ወንድሞቿ ብቻ ናቸው እየገቡ ሁሉን ነገር አብሯት እያገዙ ያሉ። ግን እነዚህ እናቷ እህቶቿ ምናምን እንዳይገቡ አድርጋለች። በጣም እንጃ ጨዋ ናቸው። በቃ እኔ የሩታ እናትም ራሱ በጣም አድንቄያቸዋለሁ። አፋቸውን ዝግት አድርገው ሁሉን ነገር እያዩ ነው ያሉት። ብቻ ይሁን ነው የምንለው። ለማንኛውም ቤተሰብ ከሩታ ጋር እግዚአብሔር ይሁን ነው የምለው። እኔም ከሄድኩኝ እንግዲህ ሩታዬን አገኛታለሁ። ሁሉን ነገር ነው ማጣራው። እንግዲህ ቤተሰብ መኪና ዛሬ ካገኘው እሄዳለሁ፣ ካላገኘውም እንግዲህ አላውቅም። ብቻ እናያለን። እንግዲህ እኔ ያለሁበት ቦታ ይሄን ይመስላል። ውዶቼ አያችሁት? ሌትስ ጎ አይ ላቭ ዩ። በተረፈ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉልኝ ነው። ባይ ባይ። ወዳችኋለሁ። ቻው